ደሃ ሰው መውደድ ትልቁ ስህተት ነው። ከዛሬ ጀምሮ እኔ አልፈልግም። እንዴት ነው ዛሬ የመጣው ሁሉ መጠጥ ተራገፈ? አዎ ተራግፏል ሁሉ። አይ በጣም ጥሩ ነው። እንዴት ነው ስራውን እየለመዳችሁ? አዎ እየለመድን ነው። አንተስ እየለመድክ ነው? በሉ በርቱ። እሺ ጸጋ እሱ ሳጥን ሊወድቅ ነው፣ አስተካክለው። ይችን እኮ ነው ያልኩህ፣ አታምንም? እሺ ዋጋ ስንት ነው እናቴ? 2500። ደሞ ሲወጣ ገዛልሻለሁ። እሺ ካሳውን እንዳሰብር በስርዓት ደርድር። እንዴት ነው እየተቆጣጠርሻቸው ነው? እየተቆጣጠርኳቸው ነው። አይ አሪፍ ነው። እጅሽን ተሻለሽ ግን? አዎ እዚህ ጋር ትንሽ ነው ያመመኝ። ቀን ጎደለ ብዬ ላልተውሽ፣ ተቸገርክ ብዬ ላልከዳ ላልተውህ በፈጣሪ ፊት ቃል እንገባለን። ጋሼ የዚህ ወር ደሞዝ ገብቶልኛልና ከዚህ በኋላ ስራ ስለማውቅ ሌላ ሰራተኛ ፈል። እሺ እንዴት ነሽ? ኃይል እኮ የለም። አውቃለሁ። ምን ቤት ያረል እንዴ ግባ አይባልም? ሰላሜን አጣው ተጨናንኩ። ትቆያለህ እንዴ? ልወጣ ስል ነበር የመጣው። እኔን ቁጭ አድርገሽ ወዴት ነው የምትወጪው? ይልቅ ነይ ቁጭ በይ፣ እማወራሽ ነገር አለ። እሱ ሲመጣ ብናወራ ይሻል። ነይ ቁጭ ያልኩሽ አይደል እንዴ? ብቻሽን ነው ላወራሽ የምፈልገው። ቆይ አንቺ ምንድነው እንደዚህ የሚያደርግሽ? ቆይ ምን እያደረክ ነው? የወንድም ሚስት አይደለው እንዴ? እና ምን ችግር አለው? የሱ ማለት የኔ ነው። እሱ ራሱ ቢያውቅ እኮ እንዳንቺ አያካብድም። አልተተብሽም እንዲህ አርጎኛል ደግ ማሰቤ ልብስ ገርሞ ምንድነው በር ማከፍችው እንዴ? ወንድሜ አንተ እያለ ነው እንዴ ሁሉ ሳንጓጓ? እንዴ ወንድም ጋሼ እንዴት ነህልኝ? የኔ ሚስት ምከምል ብዬ ብናገር ተቻኩዬ ሹካልኝ ነው ብዬ ላስከፋሽ ለማን ብዬ ወዴት ልትሄጂ ነው? ጓደኞቼ ጋር ልወጣ ነበር። እሺ ቶሎ ተመለሽ። አንቺ በቃ እምቢ አልሽኝ ማለት ነው? ቀስ በል በእናትህ። እኔ አይደለሁም ባልሰራልሽ። ህልማዬ ውዴ እርሜን በተኛ እንቅልፍ ነስቶኝ ይሰሞነኛ ሰማተኒ ሳይ ስትይኝ ችላ የታባሽ ነው የመሸሽው? ነገር አይደል እንደወጣሁት ከጓደኞቼ ጋር ነበርኩ። እትም ስትንዘላዚ አምሽተሽ ከጓደኞቼ ጋር ነው ስትይ ትንሽ እንኳን አታፍሪ? ምን ጓደኛ አይደል እንደዛ ያለ? ማንም ይንገርኝ ብቻ እንኳን በጊዜ መሰሪ መሆንሽን አወኩኝ። እሱ ነው እሺ ልክስክስ ስንት ነገር ሊያደርግ ሲሞክር ከምትጣሉ ብዬ ዝም ባልኩ። ዝም በይ። የሱን ስም በክፉ እንዳታነሽ። ማንነትሽን ስላጋለጠው ነው እንደዚህ የምትሆኚው። ራሽ መታይ ለታማኝነት ይክፍያው ይሄ ነው። አመሰግናለሁ። እሺ ባክሽ አልሰማሽም። እሺ ታስመታኝ ድንገረፋከሩ ሰው አንቺ እንዴት አባቷ ነው የምታምረው? በእናትሽ እቺን አግብቶ ነበር መሰብሰብ። ወይኔ ሲና ጭራሽ ከጎኑ ተቀምጬ ሌላ ሴት ስታልፈያል ማግባት ነው ይላል እንዴ? ደግሞ ቆይ እንደውም ባልሰራልክ ታየኛለህ። ምንድነው አንቺ?
እንዴት ልረዳህ ግራ ገባው ልቤ መውደድህ አረ እንዴት አንብብህ ሸፋፍነኸው ሁሉን በልብህ። ቆይ ለምንድን ነው የምትጎትተኝ? ከዚህ ልጅ ጋር እንዳላይሽ ይጎዳሻል ብዬ በተደጋጋሚ ነገርሽ ነበር አይደል? እንኳንም ጎዳኝ። አንተ ከጎዳኝ በላይ እኮ ማንም አይጎዳኝም። ምን ማለት ነው ደግሞ ይሄ? ቆይ ግን ለምንድን ነው ከሌላ ወንድ ጋር ስታይ የምትናደደው? ተናገራ፣ ምን ይዘጋሃል? ባፈቀርኩ ሰው ተፈቅሬ መኖር ፈልጋለሁ። ሴት ነኝ እኮ። እኔም እኮ ወንድ ነኝ እና ምን? እሱንም አወቅኩት እኮ ግን የኔ ሴትነት አልታያልህ እንጂ። ቆይ ምን አድርግ ነው የምትይኝ? ሄደሽ ከማንም ጋር ስትለጣጠፊ ዝም እንድልሽ ነው የፈለግሽው? እንዳልሄድም እንዳልቀርም እኮ ነው ያደረከኝ። ቆይ ለኔ ያለህን ፍቅር እስክታምን ምን ያህል ጊዜ ልጠብቅህ? እንደውም ተወው በቃ እሺ። ሲና ምን? አፈቅርሻለሁ። ፍቅር ደስ ደስ መውደድ ደስ ደስ የታለ መደብ ያሰቡት ሲደርስ ሲሉ ብትሰማ አላፈሳ ሸገሩ አምልጥ ደያስ ነው ምሳ አስጠጩ በስቷል እንዳትላሳ። አረ እናንተ ዝም በሉ እንዳታሳፍሱን። ሂድ ወደዛ እባክህ። ግን እኮ እውነቱን ነው 2018 ለውጥ ያስፈልገናል። የሰው እንባ በእኛ ምክንያት መፍሰስ መቆም አለበት አይመስላችሁ? አዎ ከአክሩ ይወዛም ያገኘውን እየሰራን ከፋሚሊ ራስ መውረድ አለብን። አሁን ኑሮኔ ምር ብሎኛል። እግዚአብሔር አበለ አቤት ስገባ ማታ የማዘሯን አይን ማየት ሺም ይያዝኝ። ችግሯን ማጥፋት ባልችል እንኳን መቀነስ አለመቻል ይሳስቡ ላይ ያመኛል። ቢመረንም ዋጥ አድርገን ችግራችንን ማሳለፍ አለብን። ካላለቀስን የመሳቅ ትርጉም አይገባንምና ያገኘነውን ሰርተን መለወጥ አለብን። አው የአዲስ አበባ ልጅ ሌባ ነው የሚሉን አመለካከት ውሸት እንደሆነ ማሳየት አለብን። ሁላችሁም ቃል ግቡ። የዱርዬ ሰርቪስ ተከስቷል። ተከሱ ወይኔ ልጆቼን አውርተን ሳንጨርስ መስለኝ ነበር ድሮ ፍቅሬ ገራገር መስለኝ ነበር ድሮ ፍቅሬ። ቆይ ግን አንቺ ዱርዬ፣ ሌባ፣ በዛ ላይ ደሃ እንደሆነ እያወቅሽ ነው አብረሽ ነው? ቆይ ግን ዱርዬ ማለት ላንቺ ምን ማለት ነው? ዱርዬ ማለት ዘራፊ፣ ሱሰኛ፣ ሌላ ምን ይሆናል? ሸት ዮር ማውዝ። አንቺ እንደምታስብ አይደለም። እንዴት ነው? ከምነግርሽ ባሳይሽ ይሻላል። ካሞን እዛ ቆሻሻ ሰፈር ካም ኦን ያልፋል አይቀርም ወንድም በወንድሙ እያዘን አይሞትም። ያልፋል አይዘልቅም ወገን በወገን በዚህ ጋር ያልፋል አይቀርም ወንድም በወንድሙ እያዘን አይሞትም። ያልፋል አይዘልቅም ወገን በወገኑ እያዘን አይቀርም። እውነት እኮ አለው የሸገር ወጣት ፍቅር ነው እንጂ አያውቅም ክፋት። ደሞ ለማንም አይደል እንቅፋት ሁላቸው ኩሉ ለመጨረሻት እኛ ያዋጣን ስለቱን ማንሳት በእውን ይሻላል ሁሌ በንቃት ወንድነኝ የሚል ሸገርን እንካ ስትጨነቅ ዛሬ ዓለም እስኪመስል ለዘላለም ማሰብ ከብዶን ስንባላ ዛሬ ቀረን ይኋላ መኖራችን ነገስ እንጃ ፍቅር ሆኗል በጠመንጃ ስትቀየሩ እንደ ሴጣን ስትፋጁ ለአንድ ስልጣን ውስጡን አገር እየሸጡ ምናቸው ሲጨባበጡ እንዴ ያውና ሰውዬሽ ይሄኔ አንድ ነገር መንትፎ እየሮጠ ነው እንዴ አስማት ናግባ በለውና ነግባ እጫውንስ በዛ
በገዛ ሀገሬ ላይ ነፃነቴን ካላገኘሁ ምን ጥቅም? መሰደዱ ነው የሚሻለኝ። አየሽ ዱርዬ ማለት ይሄ ነው። ምንም ደህና ነገር የላቸውም። ምንድን ነው ያልሽው ሳቢላ? በእውነት እንደምታስቢው አይደለም። ታዲያ ለምንድን ነው እንደዚህ የምትሮጠው? የሚያስሮጠኝማ ነገሩ አካክትን ተባተብ ዱርዬ ሰርቀህ አይደል የምትሮጠው? ዱርዬ ስቲን ሲገባሽ ትርጉሙ ባንቺ አፍ ሲጠራ ይከብድሻል ስሙ። ዱርዬ ሰውን ችግር እንደራሱ አይቶ የሚቸገር ነው። ዱርዬ ሀገሩ አንድ ነው። ዱርዬ ዘር ብትዩ ጎመን ዘር ነው ብሎ የሚሰክስሽ ነው። ዱርዬ እኮ ምንም ችግር ቢኖርበት ስቆና አስቆ የሚያልፍ ምርጥ ወሰን ነው። ለዚህ ነው እዚህ ድረስ ይቻት የመጣሁት ቢያንስ ዱርዬ ምን ማለት እንደሆነ አይታ እንድትረዳ ብዬ። እስኪ እንግዲህ ባይኔ የማየውን ነገር ትክዱኝ እንደሆነ እናያለን። አስማትዬ እኔ ውድ ወይ ሳቢላዬ የሆነ ቦታ ወሰደን በዛ ቁጭ ብለን እናወራለን። ለጁሊም ደግሞ ሰፈራችሁን በደንብ አድርገን እናስተዋውቃታለን። ብራዘር እዛኛው ቅያስ ላይ ቆዩ። እሺ ቆይ ምን አርጉ ነው የሚሉን? ከገዛ ሰፈራችን ወዲት እንሂድላቸው። ጥፍጥር እሺ እየተባላችሁ እንደወፍ መኖር ከጀመራችሁ እኮ ቆያል። አይዞ መድኃኒዓለም ያውቃል። ለሁሉም ጊዜ አለ። ጊዜማ ሰርቀን ስንበላም ሰርተን ስንበላም ይፈትነናል። ፈተና ብቻ። እሺ የወንዜ ትርምስ ጥያቄ ብቻ ነው መልሱ ላይ መለስ። የወንዜ ሳቢላዬ ቆሙ ቀር ሲሉኝ ሰምተሽ ከሲንግል ወደ ጃምቦ ማን ነው ወደ ኮምቦ ኤጭ ወደ ካፕል ቸንጂ እቺ ልጅ ይዘሽ ሊመጣሻ ታውቃት ከዝኔ ነች። ከዝኔ እኔ ደግሞ ጥፍጥር ይባላለሁ። Don't touch me። የአባትሽ ስም ነው። በሉ ተጫወቱ። ይሄ እንደሆነ ማውራት ከጀመረ ያባራ። አስማትዬ እንደው ምን አድርጉ ነው የሚሏችሁ? ያጠፋችሁ ጥፋት አለ እንዴ? አያለምዬ ሰርቶ ስለመለወጥ ማሰብ ጥፋት ከሆነማ አዋጥፍተናል። የኔ ፍቅር በቃ እሱን ተው፣ ሌላ ጨዋታ እንጫወት፣ ወሬ ቀይር። ሳቢላዬ ግን አንቺን በማወቄ ከማወቅም አልፎ በፍቅርሽ መውደቄ አንቺ ደግሞ የኔ እንደሆንሽ ማሰቤ ፈጣሪን የመቼ ነው ማመሰግነው። አረ ገጣሚ አስማት፣ አረ ልጅቷ ላይ ቤት አትምታበት። ኦኤምጂ ምንድነው ይሄ? ይሄማ ቦዛኗ ማለቴ ጠላ ሲያስጠላ። አዎ እንዳንቺማ ቆንጆ አይደለም። አስማት እንዴ ቢጥሹ ምን ሆነሽብኝ ነው? ነይስ ወይ ቢጥሹዬ ማይ እንደው አሟታል። ደግሞ ቤት ምንም የሚበላ ምግብ የለም። የሚበላ ነገር የለም። አይዞሽ ቢጥሹዬ እማዬን ይሻላታል። እሺ እስከዛ ድረስ ግን ይህን ስልክ ሄደሽ ለአብዲ አስማት ቻርጀር ሰካው እና ለቢጥሹዬ 500 ብር ስጣት ብሏል በይልኝ። ደግሞ ማታ መጥቼ እጠይቃታለሁ። እሺ ቢጥሹዬ ዱርዬ ሰውን ችግር እንደራሱ አይቶ የሚቸገር ነው። ስልክስ? ስልኬ ቻርጅ ላይ አይደል? እቀበለዋለሁ። በምን ደውዬ ላገኝክ ነው እንዴ? ምን ችግር አለ? በህዝብ ስልክ ቢሆን ደውዬ ያገኝሻለሁ። እሺ በቃ ጁሊ። አይ እኔ ከዚህ በፊት በፍቅር የተጎዳው ሰው ነኝ፣ እንዳትጎጂኝሽ። ኧረ እባክህ ሳቅሽ በጣም ያምራል። ብሔርሽ ከየት ነው? እርግጠኛ ነኝ የኔ ዘር ነሽ። ዘር ምናምን ትላለህ እንዴ? እዚህ አንድ የሚያደርገን ብሔራችን ሳይሆን አንድነታችን፣ ፍቅራችን። ይኸውልህ እዚህ ዘፈር ዘር ምናምን ስትል ከሰሙ ማለት ነው ዘራ መድኃኒት ነው። እሺ የሚያበሉ ባይገልህም ሁለተኛ ሰፈር እንዳለ ውጣ ከዚህ። ዱርዬ ሀገሩ አንድ ነው። ዱርዬ ዘር ብትዩ ጎመን ዘር ነው ብሎ የሚመልስ ሰው። ተጮቱ ሲያገናይ ኮፈስም ሲያጣም አይጨንቀውም። አብዝዝና ስልጣና ያስገርመው። ዱርዬ እኮ ምንም ችግር ቢኖርበትም ስቆና አስቆ የሚያልፍ ፍቅር
ለከሌ አተረፈ ይሁንለት ብሎ ለከሌ ሲሳካያ እና ሳቤል ላይ ያልደበረሽማ? ወይ በጣም ነው ደስ ያለኝ የምር። ጁሊን አታያትም ፈታ እያለች? የኔ ውድ ሳቤል ላይ ከኛ አልፎ ለሌላ ሰው ጥሩ ነገር በማሳየትሽ በጣም ነው የማመሰግነው። በጣም ነው የምወደንማ። እንዳሰብኳችሁ ግን አላገኘኋችሁም። በጣም ነው ደስ የምትሉት። ሰፈራችሁ፣ አንድነታችሁ ብላ እዴ ገና ምን አይተሽ ዘጭ ነገር ነው የምናሹፍሽ። ደስ እያለኝ ነው ያራዴልሽ። እና ሳቤል ላይ በቃ ልንለያይ ነው? አረ ምን ችግር አለ? ደውዪልኝና እንገናኛለን። እሺ በቃ ጁሊ ነይ እንሂድ። ቻው ጥፍጥሪ፣ ቻው አስማ። ይመቻችሁ። እሺ በቃ ደህና ደሩ። ደህና ደሩ። ደህና ደሪ። እናትዬ ነው አጣጪ ናት። አይ ጠላ አጣጪ ሙድ ትይዛለህ። ና እንሂድ በቃ። ወይኔ ጁሊ 3 ሰዓት ሆኗል። እና እነሱ ጋር እንደር። የምርሽን ነው? ችግር የለው። እሺ አስማት ወይ እናንተ ጋር እንደር። ጆሮዬ ነው እንዴ? ምን ጣጣ አለው? እሺ ኑ። ሊሸከሸክለት ነው።